ጠቅላይ ሚኒስትር አብይ አህመድ ፋኖ በተደጋጋሚ እየከበባትና እየወጣና እየገባባት ባለች በአንዲት የአማራ ክልል ከተማ ጉብኝትን ሊያደርጉ እንደሚችሉ ሰምተናል። ጠቅላይ ሚኒስትር አብይ ከተማዋን መጎብኘት ብቻም ሳይሆን መሰረተ ልማት ይመርቁባታልም ተብሏል። ለመሆኑ እቺ ከተማ ማናት? አብራችሁን ስትቆዩ ትሰማላችሁ። ኢትዮጵያን ከቀይ ባህር በዘላቂነት ለማራቅ ያሴረ ነው የተባለ ውይይትን የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የግብፁ አቻቸው አብዱል ፈታህ አልሲሲ በካይሮ አድርገዋል። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁ ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ በአማራ ክልል በትጥቅ ትግል መንግስትን እየተዋጋ ያለው የአማራ ፋኖ እንደ ልቡ ገብቶ ይወጣባታል በምትባለው የወልዲያ ከተማ ሊገኙ መሆኑን ኢትዮ ፍሮንት ከሆነኛ ምንጮቿ ሰምታለች። ጠቅላይ ሚኒስትር አብይ የሰሜን ወሎ ዞን ከተማ በሆነችው ወልዲያ የሚገኙት በከተማዋ የተሰራውን የኮሪደር ልማት ሊመርቁ መሆኑንም ነው የሰማነው። የከተማዋ የኮሪደር ልማት መጠናቀቁን ተከትሎም የመንግስትና ለመንግስት ቅርበት ያላቸው የመገናኛ ብዙሃን ኮሪደር ልማት ያሸበረቀችው ወልዲያ በሚል ርዕስ በማህበራዊ ሚዲያ ገጻቸው ላይ የከተማዋን የኮሪደር ልማት ምስሎችን እያጋሩ ነው። የወልዲያ ከተማ የኮሪደር ልማትም ዛሬ ማክሰኞ ሰኔ 2 ቀን 2018 ዓ.ም ወይንም ሰሞኑን ሊመረቅ እንደሚችል የሰማን ሲሆን የኮሪደር ልማቱንም ጠቅላይ ሚኒስትር አብይ አህመድ ተገኝተው ሊመርቁት እንደሚችሉም ነው ምንጮቻችን የነገሩን። ለዚህም ሲባል ከተጠናቀቀው የኮሪደር ልማት በተጨማሪ ከተማዋን በኢትዮጵያ ሰንደቅ ዓላማ የማስዋብ ስራዎችን መሰራታቸው ተስተውሏል። ሌሎች ምንጮች እንዳሉት ደግሞ የወልዲያ ከተማን የኮሪደር ልማት የሚመርቁት ጠቅላይ ሚኒስትር አብይ አህመድ ሳይሆኑ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ናቸው ብለውናል። ጠቅላይ ሚኒስትር አብይ አህመድ በሰሜን ወሎ ዞኗ ወልዲያ ከተማ ተገኝተው የኮሪደር ልማቱን ከመረቁ ያልተጠበቀ ነገር ነው ሊሆን የሚችለው። በ2015 ዓ.ም ጥቅምት 24 የሰሜኑን ጦርነት ለጊዜው ያስቆመው የፕሪቶሪያው ስምምነት በፌዴራል መንግስትና በህወሓት መካከል ከተፈረመ በኋላ በአማራ ክልል ትጥቅን የማስፈታት እንቅስቃሴ መጀመሩን ተከትሎ የፋኖ ኃይሎች በክልሉ ከመንግስት ጋር ውጊያን መጀመራቸው ይታወሳል። ከዛን ጊዜ አንስቶ ጠቅላይ ሚኒስትር አብይ ወደ አማራ ክልል ከተሞች ያደረጓቸው ጉዞች የተመጠኑና በከፍተኛ ጥበቃ የተሞሉ ናቸው። ጎንደር በአንጻሩ በብዛት ተመላልሰዋል። ባህር ዳር ሄደዋል። በወሎ ደግሞ ደሴና ከሚሴ ሄደዋል። በቅርቡ ደግሞ በሐይቅ በመገኘት አንድ ሪዞርት ሆቴልን መመረቃቸውም የሚታወስ ነው። ከነዚህ ጉዞአቸው አንጻር ሲታይ ራሱ ወልዲያ የሚሄዱ ከሆነ ያልተጠበቀና በክልሉ ባለ የኃይል አሰላለፍ ላይ አንዳች አይነት ለውጥ መኖሩንም የሚያመላክት ሊሆን ይችላል። ምክንያቱም እንደሚባለው ከሆነ ላለፉት በርካታ ጊዜያት የወልዲያ ከተማን የፋኖ ኃይሎች እንደ ልብ ገብተው የሚወጡባትና ያሻቸውን ወታደራዊ ኦፕሬሽን ፈጽመው ይወጡባታልም የምትባል ከተማ ነች። ለዚያም ሲባል መንግስት በከተማዋ የነዳጅም የጦር መሳሪያም ዲፖም የለውም ነው የሚባለው። ምክንያቱም ወልዲያ ለመንግስት አማጽያን ከነበራት ተጋላጭነት አንጻር ነዳጅም የጦር መሳሪያም ሊዘረፍባት እንደሚችል ነበር የሚታመነው። በዚህ ሁኔታ ውስጥ አለሽ ትባል የነበረችው ከተማ ኮሪደር ተሰርቶላት በሳቸው ማለትም በጠቅላይ ሚኒስትሩ የሚመረክ ከሆነ ጥሩ ፖለቲካዊ ፍጆታ ሊኖረው ይችላል። ከአንድና ሁለት ዓመታት በፊት የአማራ ክልል ዋና ከተማ የነበሩት ባህር ዳርና ጎንደር በፋኖ ኃይሎች ከፍተኛ ተጽዕኖ ውስጥ እንደነበሩ በሚነገርበት ወቅት ጠቅላይ ሚኒስትር አብይ በጎንደር ተገኝተው መሰረተ ልማቶችን ሲመርቁና በባህር ዳር አስፓልቶች ላይ ወክ እያደረጉና ሳይክል እየነዱ ሲታዩ በመንግስት ባለስልጣናት ደጋፊዎችና መገናኛ ብዙሃን በኩል ባህር ዳርና ጎንደር በመንግስት እንጂ በፋኖ ኃይሎች ተጽዕኖ ውስጥ አይደሉም ለማለት ተጠቅመውበታል። እንደውም ጠቅላይ ሚኒስትር አብይ ጎንደር በተለይም ባህር ዳር ስለታዩ የፋኖ ኃይሎች ኮዴት አላችሁ እያሉ ለማሾፍ የቃጣቸው የመንግስት አክቲቪስቶችም ነበሩ። አሁን ላይ ግን ጠቅላይ ሚኒስትር አብይ ጎንደርም ደጋግመው በመሄዳቸውና ባህር ዳር መታየታቸው ብርቅ ስላልሆነ በሁለቱ ከተሞች መታየታቸው የፋኖ ኃይሎችን የታላችሁ ብሎ ለመጠየቅ አያበቁም። ጠቅላይ ሚኒስትሩ በሁለቱ ከተሞች ተደጋጋሚ ጉብኝት አድርገውም የክልሉ ሰላም በሚፈለገው ደረጃ ስላልተመለሰ ማለት ነው። ወልዲያ ግን መሬትም ላይ ይታይባት ከነበረው የጸጥታ ሁኔታ አንጻር ጠቅላይ ሚኒስትር አብይ አህመድ ተገኝተው መሰረተ ልማቷን መረቀው ከከፈቱ ለአስተዳደራቸው መልካም ፖለቲካ ሊሆን ይችላል። ምርጫ ከተደረገ ከሳምንት በኋላም የሚገኙ በመሆኑ
ስለመሆኑና በምርጫው ላይም ብዙ ህዝብ ተሳትፏል የሚል መረጃም ተሰጥቶ ስለነበር ይህ ከጠቅላይ ሚኒስትር አብይ የኮሪደር ልማት ምረቃ ጋር ሲገጣጣም ህዝቡ አሁንም ከመንግስት ጋር ነው የሚለውን ትርክት ሊያጎለብተው ይችላል። ጠቅላይ ሚኒስትር አብይ የሀገሪቱ የመጨረሻው መንግስታዊ ወሳኝ ሰው ከመሆናቸው አንፃር በሀገሪቱ እዛና እዚህ መገኘታቸውና አለመገኘታቸው በደጋፊዎቻቸውና በተቃዋሚዎቻቸው የድልና የሽንፈት ፕሮፓጋንዳ ምንጭ መሆኑ አስገራሚ መሆኑ ባይቀርም የሚበጀው ግን የሚያቀራርቡ ነጥቦችን ፈልጎ ለሰላም መስራት ነው የሚሉ ድምጾችን መሰማት ጀምረዋል። የጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት አርብ ግንቦት 28 ቀን 2018 ዓ.ም በወቅታዊ ጉዳዮች ላይ ባወጣው መግለጫ ላይ ስለ አማራ ክልል ባነሳበት አንቀጽ ላይ በክልሉ ያለውን የፋኖ ኃይል አማጺ ሲል ጠርቶታል። ከዚህ ቀደም የአብይ መንግስት የፋኖ ኃይሎችን ጽንፈኞች የሚል ስያሜ ነበር የሚሰጣቸው። አማጺ የሚለው ስም ጽንፈኛ ከሚለው ስም አንጻር ለስለስ ያለ ድምጸት ያለው በመሆኑ ለድርድር የሚጋብዝ ሊሆን ይችላል። የጠቅላይ ሚኒስትር ጽህፈት ቤት የፋኖ ኃይሎችን ጽንፈኛ ከሚለው ስም አውጥቶ አማጺ ሲል የሰየማቸው ግን በምን ምክንያት እንደሆነ አልታወቀም። የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ በካይሮ በሁለትዮሽ ግንኙነታቸው እንዲሁም በክልላዊና ዓለም አቀፋዊ ጉዳዮች ላይ ተመካክረዋል። ሁለቱ መሪዎች የወደብ መሰረተ ልማት፣ የባህር ትራንስፖርትና የባህር ሀብቶችን ጨምሮ በስትራቴጂካዊ ዘርፎች ትብብራቸውን ለማጠናከር ተስማምተዋልም ተብሏል። በኤርትራ የኢንፎርሜሽን ሚኒስቴር መግለጫ መሰረት ውይይቱ በሁለቱ ሀገራት መካከል ያለውን ታሪካዊና ወንድማማች የወዳጅነትና የትብብር ግንኙነት ወደ ከፍተኛ ደረጃ ማሳደግ ላይ ያተኮረ ነበር። ሁለቱም ወገኖች ይህንን የሁለትዮሽ ግንኙነት ለማስፋፋት ያላቸውን የጋራ ቁርጠኝነትም ገልጿል። መግለጫው እንደሚለው ሁለቱ መሪዎች በባህር ሀብቶች፣ በወደብ መሰረተ ልማትና በባህር ትራንስፖርት ዘርፎች ላይ ተጨባጭ ፕሮግራሞችን ለመጀመር ተስማምተዋል። ይህም ቀደም ሲል በሁለቱ ሀገራት መካከል በተደረሱ ኢኮኖሚያዊ፣ ፖለቲካዊና ዲፕሎማሲያዊ ስምምነቶች ላይ የተመሰረተ ነው። ፕሬዝዳንት ኢሳያስ አፈወርቂና ፕሬዝዳንት አብዱል ፈታህ አልሲሲ በባህር ሀብቶች፣ በወደብ መሰረተ ልማትና በባህር ትራንስፖርት ዘርፎች ላይ ተጨባጭ ፕሮግራሞችን ለመጀመር ተስማምተዋልም ብሏል መግለጫው። ይህ ስምምነት የቀይ ባህር ኮሪደር ውስጥ እየጨመረ ባለው ጂኦፖለቲካዊ ፉክክርና በአፍሪካ ቀንድ ውስጥ በባህር ንግድ መስመሮች፣ በወደብ ተደራሽነትና በደህንነት ዝግጅቶች ላይ በጨመረው ፍትጊያ ወቅት የተደረገ ነው። በታህሳስ 2018 ዓ.ም ግብጽ በኤርትራና በጅቡቲ ያሉ ስትራቴጂካዊ የባህር ወደቦችን ለማልማት መስማማቷ ተዘግቦ ነበር። ይህም በካይሮና በአዲስ አበባ መካከል በአባይ ውሃ ጉዳይ የሚታየውን ውጥረት ተከትሎ የባህር በር በሌላት ኢትዮጵያ ላይ ስትራቴጂያዊ ጫና እንደሚያሳድር ተደርጎ ተወስዶ ነበር። ከሁለትዮሽ ትብብር በተጨማሪ የሁለቱ መሪዎች የቅርብ ጊዜ ውይይት በቀይ ባህር ተፋሰስ፣ በመካከለኛው ምስራቅና በአፍሪካ ቀንድ ያሉ እድገቶችንም አካቷል። መግለጫው እንደሚያመለከተው ሁለቱ መሪዎች በቀይ ባህር፣ በመካከለኛው ምስራቅ፣ በአፍሪካ ቀንድና በሌሎች የጋራ ጥቅም ያላቸው ዓለም አቀፋዊ ጉዳዮች ላይ የሚታዩ ለውጦችን፣ ኢኮኖሚያዊ፣ ፖለቲካዊና ዲፕሎማሲያዊና ደህንነታዊ አቅጣጫዎችን በዝርዝር ተመልክተዋል። ከፕሬዝዳንቶቹ ስብሰባ በኋላ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህና የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ የተደረሱትን ስምምነቶች ለመተግበር የሚያስችሉ ዘዴዎችን በተመለከተ የተለየ ምክክርን አድርገዋል። የሁለቱ መሪዎች ውይይት የተደረገው ፕሬዝዳንት ኢሳያስ አፈወርቂ በቀይ ባህር ተደራሽነት፣ በክልላዊ ደህንነትና በአፍሪካ ቀንድ እንዲሁም በመካከለኛው ምስራቅ የሚታዩ ለውጦች ላይ ትኩረትን ያደረገ የሶስት ቀን ይፋዊ ጉብኝትን ለማድረግ እሁድ ወደ ግብጽ ከደረሱ በኋላ ነው። ጉብኝቱ ባለፈው ዓመት በሁለቱ ሀገራት መሪዎች መካከል የተካሄዱ ከፍተኛ ደረጃ ግንኙነቶችን ተከትሎም የመጣ ነው። ፕሬዝዳንት ኢሳያስና ፕሬዝዳንት አልሲሲ በጥቅምት 2018 ዓ.ም በካይሮ ተገናኝተው በአፍሪካ ቀንድና በቀይ ባህር ክልል ያሉ የደህንነት ችግሮችን በጋራ ለመፍታትና የሁለትዮሽ ግንኙነቶችን ለማጠናከር ተወያይተው ነበር። በዚያ ስብሰባ ግብጽ ለኤርትራ ሉዓላዊነትና የግዛት አንድነት ያላትን ጠንካራ ድጋፍ እንደገና አረጋግጣ ነበር። ፕሬዝዳንት ኢሳያስ በበኩላቸው ግብጽ በአፍሪካ ቀንድና በምስራቅ አፍሪካ መረጋጋትና ልማትን ለማስፈን የምታደርገውን ሚና አድንቀው ጥልቅ ኢኮኖሚያዊ ትብብርና በክልላዊና ዓለም አቀፍ ጉዳዮች ላይ የተቀራረበ ቅንጅታዊ ግንኙነት እንዲኖራቸው መደገፋቸውን ገልጿል። በግንቦት 21 ቀን 2018 ዓ.ም ኢትዮጵያ ግብጽ በአዲስ አበባ ላይ የከበባ ስትራቴጂ የሚመስሉ እርምጃዎችን እያጠናከረች ነው በማለት ከሳለች። እንዲሁም ኢትዮጵያ የባህር በር ተደራሽነት ፍላጎቷን በይፋ ከገለጸች ወዲህ የትንኮሳ ስትራቴጂ እየተከተለችባት መሆኑን እየታየ መጥቷልም ብላለች። ኢሳያስና አልሲሲ በጥቅምት ወር ውይይት ያደረጉት ፕሬዝዳንት ኢሳያስ
የ5 ቀናት የሥራ ጉብኝት በግብጽ ባደረጉበት ወቅት ሲሆን ከዚያ በፊት በካይሮና በአስመራ መካከል በተደረጉ ተከታታይ ዲፕሎማሲያዊ ልውውጦች ተከትለውም የመጡ ነበሩ። በመጋቢት ወር የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ ከፕሬዝዳንት አብዱል ፈታህ አልሲሲ የተላከ መልእክትን ይዘው ወደ አስመራ ተጉዘው ነበር። በዚያ ወቅት ውይይቶቹ በሁለትዮሽ ግንኙነቶችን ማጠናከርና ግብጽ ኤርትራና ሶማሊያን የሚያካትት የሶስትዮሽ የቅንጅት ስርዓትን ማስፋፋት ላይ ያተኮረ ነበር። ይህ ማዕቀፍ በጥር 2017 ዓ.ም በካይሮ የተጀመረ ሲሆን በክልላዊ የደህንነት ጉዳዮች ላይ ያሉ አቋሞችን ለማጣጣም ያለመ ነው። ከነዚህም መካከል በቀይ ባህር፣ በሊቢያና በሳህል ክልል ያሉ እድገቶች ይገኙበታል። ይህ ተነሳሽነት በክልላዊ ጂኦፖለቲካና በደህንነት አሰላለፎች ላይ በኢትዮጵያና በግብጽ መካከል እየጨመረ በመጣው ውጥረት ምክንያት በአዲስ አበባ ትኩረትን ስቧል። ግንቦት 21 ቀን 2018 ዓ.ም ኢትዮጵያ ካይሮ በእኔ ላይ የከበባ ስትራቴጂን የሚመስሉ እርምጃዎችን እያጠናከረች ነው ስትል ክሷን አሰምታባታለች። እንዲሁም ኢትዮጵያ የባህር በር ተደራሽነትን ለማግኘት ያላትን ፍላጎት በይፋ ከገለጸች ወዲህ ግብጽ የትንኮሳ ስትራቴጂ እየተከተለች መሆኑ ይበልጥ ግልጽ ሆኗልም ብላለች። ይህ የአዲስ አበባና የካይሮ ውጥረት በተለይ በአባይ ውሃ ጉዳይ፣ በቀይ ባህር ደህንነትና በአፍሪካ ቀንድ ውስጥ በሚፈጠሩ የስትራቴጂካዊ አጋርነቶች ዙሪያ እየተጠናከረ መምጣቱ ታይቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ላይ የሚያካሂዱትን ጥቃት ለአሁን መግታታቸውን ባደረጉት ንግግር አስታወቁም። በቴሌቪዥን በተላለፈው የጠቅላይ ሚኒስትሩ ንግግር የእስራኤል ሰራዊት በወሰዳቸው እርምጃዎች ኢራንና ሄዝቦላህ ከመቼውም ጊዜ በላይ መዳከማቸውን አመልክተዋል። ኢራን እሁድ ሌሊት በእስራኤል ላይ የፈጸመችውን የሚሳኤል ጥቃት ተከትሎ በአጸፋው የቴህራንን ወታደራዊ ኢላማዎች መምታቷ ተዘግቧል። ይህ የእስራኤል ጥቃት በአሜሪካ ፕሬዝዳንት ጠያቂነት እንዲቆም ከተደረገ በኋላ ጠቅላይ ሚኒስትሩ ባደረጉት ንግግር ላይ ጥቃታቸውን ለጊዜው እንዲቆም ማድረጋቸውን፣ ነገር ግን ውጊያው ገና ለማብቃቱን ገልጸዋል። ለኢራን ጥቃት ምላሽ በመሰጠቱ አሁን ተኩሱ ተገቷል ሲሉ ኔታንያሁ ተናግረዋል። ነገር ግን ኢራን በድጋሚ ስህተት በመፈጸም ጥቃት የምትፈጽም ከሆነ በከፍተኛ ኃይል ምላሽ እንሰጣለን ሲሉ ያስጠነቀቁት ጠቅላይ ሚኒስትሩ እስራኤል ራሷን ለመከላከል ሙሉ መብት ያላት ሲሆን ይህንንም አስፈላጊ እስከሆነ ድረስ ሙሉ በሙሉ እንጠቀምበታለንም ብለዋል። ኔታንያሁ በተጨማሪም በኢራንና በእስራኤል መካከል የጥቃት መመላለስ መከሰቱን ተከትሎ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ውይይት ማድረጋቸውን አረጋግጠዋል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ